ፊልጵስዩስ ምዕራፍ 4 የፊልጵስዩስ መልእክት ምዕራፍ 4 ላይ ከቁጥር 6 ጀምሮ እስከ ቁጥር 9 ድረስ ያለውን የጌታ ቃል ክፍል በጌታ በኢየሱስ ክርስቶስ ስም እናነባለን። የጌታ ቃል እንደዚህ ይላል። በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር አትጨነቁ። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ በጎነት ቢሆን ወይም ምስጋና እንደነዚህ ስላሉት ነገሮች አስቡ። ከኔ የተማራችሁትን ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማናቸውንም ነገር አድርጉ። የሰላም አምላክ ከእናንተ ጋር ይሆናል። ጌታ ይባረክ። ፊልጵስዩስ ምዕራፍ 4 እግዚአብሔር ይመስገንና እቺ ቤተ ክርስቲያን በወንድማችን ሐዋርያው ቅዱስ ጳውሎስ እጅ እንደተተከለች መጽሐፍ ቅዱሳችን ላይ የሐዋርያት ሥራ ምዕራፍ 16ን ሄዳችሁ ስታነቡ ታገኛላችሁ። ነው መቄዶንያ የሚባለው አካባቢ ዋና መቀመጫ ከተማ ናት እና የዚች ከተማ የወንጌል አገልግሎት ለጳውሎስና ለሲላስና ለጢሞቴዎስ እና ቀጥሎ ለሉቃስ ለነዚህ ለአራት የወንጌል አገልጋዮች ምናልባትም በአውሮፓ አካባቢ ለነበራቸው አገልግሎት የመጀመሪያ እግራቸው የረገጠበት ከተማ የፊልጵስዩስ ከተማ ነው። የመጀመሪያ ዩሮፕ ተብሎ የሚጠራው አካባቢ፣ በዛ ዘመን ደግሞ ፊልጵስዩስ ማለት ሰሜን ግሪክ አካባቢ ያለች ከተማ ናት እና ያቺ ከተማ ለጳውሎስ ለሲላስ ለጢሞቴዎስ እና ለሉቃስ አውሮፓ አሁን እንግዲህ በጣም ብዙ ክርስቲያን ካንትሪስ ያሉበት ግዛት ነው። ለመጀመሪያ ጊዜ ግን የወንጌል አገልግሎት የደረሳቸው የሐዋርያት ሥራ ምዕራፍ 16 ላይ ለመጀመሪያ ጊዜ የወንጌል አገልጋዮች ወንጌል በእጃቸው ይዘው አፈራቸውን የረገጡበት ቦታ ማለት ነው። ይህንንም ደግሞ ኮንቲነንት እግዚአብሔር ለመድረስ የመጀመሪያ ፈርቀዳጅ አድርጎ የተጠቀመው ወንድማችን ሐዋርያው ቅዱስ ጳውሎስን ነውና በጣም እድለኛ ሰው ነው እና አሁን ይሄ ሁሉ የወንጌል አገልግሎት በሮቹ ተሰብረው የተከፈቱት በዚህ አይነት ታላቅ የወንጌል ሐዋርያ ነው እና የፊልጵስዩስ ቤተክርስቲያንም በጠቅላላው በዛ አካባቢ ላለው የወንጌል አገልግሎት እንደ መነሻቸው እንደ ስታርቲንግ ፖይንት ናት ለጳውሎስ እንደ አብሮት ለነበሩ 3 እና 4 የወንጌል አገልጋዮችና የፊልጵስዩስ ከተማ ገብቶ ወንጌል የሰበከበትን ሁኔታ ሁላችሁ የምታስታውሱት ይመስለኛል። ጢሮአዳ የሚባል አካባቢ ነበር ጳውሎስ ያለው እና ጢሮአዳ ሆኖ ተነስቶ ሊሄድ ያሰበው ወደ ኤዥያ አካባቢ ነው። ወደ እስያ ልንሄድ በልባችን ዝም ብለን አሰብንና ወደ እስያ ልንሄድ ተነሳን አለ እና በአንዳንድ ጉዳዮች ተይዘን በሚቀጥለው ቀን ማለዳ እንወጣለን ብለን ስናስብ በዚያች ሌሊት እንኳን ዛሬ አልወጡ አይደል፣ እግዚአብሔር በተለያየ ምክንያት አዘገያቸውና ነገ ጠዋት ትወጣላችሁ ተብለው በዚያች ሌሊት ጳውሎስ በሌሊት ራእይ አየ እና አንድ የመቄዶንያ ሰው ከባህሩ ተሻግሮ እባካችሁ እርዱን ሲል በራእይ አየ እና ጳውሎስ በጠዋት ተነስቶ አብረውት የነበሩትን የወንጌል አገልጋዮች ቅድም የጠቀስኳቸውን እነ ሉቃስ የሐዋርያት ሥራና የሉቃስ ወንጌል ጸሐፊ ሉቃስ፣ አንደኛና ሁለተኛ ጢሞቴዎስ የተጻፈለት ጢሞቴዎስ፣ ከዛ ቀጥሎ ደግሞ በጣም አብሮት በወንጌል አገልግሎት ያግዘው የነበረው የኢየሩሳሌም ከተማ ነብይ የነበረው ሲላስ፣ እንደነዚህ አይነት በጣም ትልልቅ አገልጋዮችን ይዞ ወደ እስያ ነው ልንሄድ የነበረው። እኔ ግን ሌሊት ጌታ ራእይ አሳየኝ። ምን አሳየ? አንድ መቄዶንያ ያለ አንድ ሰው ቆሞ እባካችሁ እርዱን ሲላየሁት። ታዲያ የጌታ ሐሳብ ግን ወደዛ ሳይሆን አይቀርም ይልና የጌታ ሐሳብ ወደዛ መስሎን ተነስተን ሄድን ይላል። ክብር ለእግዚአብሔር ይሁን እና ወደ ፊልጵስዩስ ከተማ ገቡ። የወንጌል አገልግሎት ለማገልገል በጣም ሞከሩ፣ አልቻሉም። ከተማው በጣም ዝግ ነበር። ፍጹም ሮማውያንና የፊልጵስዩስ ነዋሪዎች ብቻ ነው የነበሩት። ምንም አይነት አይሁዳዊ ስላልነበረም ምኩራብ አልነበረም። መጸለይ ፈልገው የሚጸልዩበት ቦታ አጡ ይላል እና የትኛውም ከተማ ሲገቡ ቀድሞ የሚገባ አይሁዳዊ ስለማይጠፋ የአይሁድ ምኩራብ ይኖራል። ስለዚህ ጳውሎስ ደግሞ እኔ አይሁዳዊ ነኝ ይላል። አብረውትም ያሉት የወንጌል አገልጋዮች በዛ የሚሉት አይሁዳውያን ናቸው። ምናልባት ከሉቃስ ውጪ ሉቃስ ብቻ ነው የሶሪያ ተወላጅ ነው ይሉታል። በኋላ ወደ ይሁዲነት የገባ ፕሮሰላይት ነው እና በዛ የሚሉት አይሁዳውያን ስለሆኑ ወደ አይሁድ ከተሞች ሲገቡ ብዙ ጊዜ ምኩራብ ያገኛሉ። ወደ ምኩራብ ይገባሉ። እኛ ክርስቲያኖች ነን ሳይሉ ገብተው ጸልየው ግን ተመልሰው ወደ ወንጌል አገልግሎት ይሄዱ ነበር። ፊልጵስዩስ ግን ምንም አይነት ምኩራብ የላትም።
ስለዚህ ለመጸለይ የወረዱት ወደ ወንዝ ነበርና አንድም አይሁዳዊ ነዋሪ የለም ማለት ነው ፊልጵስዩስ ከተማ። ስለዚህ ጳውሎስም ወንጌል ሰብኮ ቤተክርስቲያኒቱ ስትተከል ድነው ቸርቿ ስትተከል ከዳኑት መካከል አንድ አይሁዳዊ አልነበረም። ፍጹም አሕዛብ ብቻ ያለባት ቤተክርስቲያን ናት። ስለዚህ በፊልጵስዩስ ደብዳቤ ምንም አይነት የብሉይ ኪዳን ጥቅስ የለም። ስለዚህ ንጹህ ወንጌል ብቻ ነው ማለት ነው ፊልጵስዩስ። ለኤቨርላስቲንግ ነው ማለት ነው። ጌታ የተባረከ ይሁን። በቃ ራሱን አኪዩሬት ራሱን ያገኘነው ዛሬ እና እዚች ከተማ ገባ። ከዛ ወደ ወንዝ ወረዱ። እየሰበኩ ለመጸለይ ነው የወረዱት። ባይዘው በጣም ይደንቀኛል በእውነት እንዲሁ መጽሐፍ ቅዱስ እኮ ዝም ብለው እኮ ነው የኖሩት እና እየኖሩ ነው የተጻፈው። እና መጽሐፍ ቅዱስ ነው ብለው አይደለም የኖሩት፣ ዝም ብለው ሲኖሩ ነው መጽሐፍ ቅዱስ የሆነው። እና እግዚአብሔር ያን ያክል ከህይወታቸው ቅዱስ መጽሐፍ ለመቅዳት አምኗቸው ነበር። ዝም ብሎ ሲኖሩ ያምናቸዋል። ከነዚህ ሰዎች ህይወት ቅዱስ መጽሐፍ በቀዳ ያዋጣኛል ብሎ እስትንፋሰ መለኮት ያለው መጽሐፍ እነሱ እግራቸውን እያነሱ ከሚራመዱባቸው ቦታዎች ነው የተቀዳው። እና ገብተው ቆመን መጸለይ ስንጀምር አለ እንደ ወንዝ ጋር ነው እነ ጳውሎስ ሰብስበው እየጸለዩ ነው። እጅ ለእጅ ተይዘው 4-5 ሆነው እየጸለዩ ያለ ዞር ሲሉ እዛ ጋር ወንዟ ጋር ወደ ዳር አካባቢ ቁጭ ብለው እንትን የሚያጥቡ ሴቶች አዩ፣ ሐር የሚያጥቡ። ከነሱ መካከል አንዷ የቲያጥሮን ከተማዋ ሐር ነጋዴ ማነው ስሟ? ሊዲያ ቴክስታይል ኢንዱስትሪ ውስጥ ነበረች ማለት ነው። እና ሐሯን እያጠበች እያለ ቁጭ ብላ፣ ምክንያቱም በገንዘብ ታግዘው የነበረችው አንዷ እሷ ናት ባይዘው። እና ሐር ቁጭ ብለው እያጠቡ እያለ ከዛ ጳውሎስ ምን አለ? ምን ጸልዩ ወንጌል ለመስበክ አይደል እንዴ አላቸው። አዎ ታዲያ እንስበካቸው እነዚህ ለምን በእነዚህ አንጀምሩ አሉና እሺ አሉ። ከዛ ሄደው ወንጌል ሰበኩ። ሲሰብኩ ጳውሎስ ቆሞ፣ ዋነኛ ተናጋሪ ጳውሎስ ነው፣ ቆሞ እየሰበከ እያለ ሊዲያ ጳውሎስ የሚናገረውን ታስተውለው ዘንድ፣ ሌላው ዝም ብሎ ነው የሚሰማው ማለት ነው። አያችሁ፣ ዝም ብሎ መስማትና አስተውሎ መስማት እና ታስተውል ዘንድ ጌታ ልቧን ለካ የሚከፍትና የሚዘጋማ አለ ሌላ። ለካ ወደን አይደለም ምን ከፍተው እሱ ነው ለካ ከፋች። መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተ የሚል ቃል አንብባቸው። ስለዚህ ዝም ብሎ መስማትና ተከፍቶለት መስማት እግዚአብሔር የሚከፈተውን ይክፈትልን በእውነት። እና ታስተውል ዘንድ ጌታ ልቧን ከፈተላት። ከዛ ጸጥ ብላ ሰምታ ከዛ ጳውሎስ መጨረሻ ላይ ጌታን የምትቀበሉ ብሎ ጠራ። ሲጠራ ሊዲያ እጇን አወጣች። እኔ ጌታን እቀበላለሁ አለች። ሊዲያ በጌታ አመነች። ከዛ በጌታ አምና በቃ እግዚአብሔር ይመስገን እንግዲህ ወደ ቤት ሄዳለሁ አይደለም ያለችው፣ ኑ ወደ ቤት አብረን እንሄዳለቻቸው። ለምን? ለቤቴ ሰዎችም ሰበኩልኝ። ይዛቸው ሄደች። ከዛስ እንግዲህ ቤተሰቦቿ እነማን እንደሆኑ መጽሐፍ ቅዱስ በዝርዝር አይነግረንም። ቤተሰቦቿ እነ ጳውሎስን አገኟቸው። ጳውሎስ ወደ ቤት ሄዳ አብሯት። ከዛ ቤት ገብተው ጳውሎስ ቆሞ ሰበከ። ሲሰብክ ቤተሰቦቿ በሙሉ እናምናለን አሉ። ምን አይነት ምስጉን ቤተሰብ ነው! እግዚአብሔር ቤተሰቧን ታደገላት። ከዛ የሊዲያ ቤተሰብ ጌታን ሲቀበል የፊልጵስዩስ ከተማ ሄድኳርተር የአገልግሎታቸው ዋነኛ መቀመጫ የእሷ ቤት ሆነ ማለት ነው። እሷ ቤት ላይ ተቀምጦ ጳውሎስ ከተማይቱን መደብደብ ጀመረ። ከዛ እዛ ወንዝ እየወረድን መጸለያችን ጥሩ ነው አለ ጳውሎስ። ለምን? እዛ ሐር ለማጠብ የሆነ ነገር ለማድረግ የሚመጣ ሰው ስለማይጠፋ ወንጌል እንስበክ እያሉ መንገድ ላይ ዝም ብሎ ሲመላለሱ ከተማው መሃል ላይ አንድ በጣም እሷን እንኳን ብዙ ጊዜ ምንም ሮብ ማነሳታለሁ፣ አንድ የጥንቆላ መንፈስ ያደረባት ሴት አታቋትም? ዝነኛ አረገቻቸው። እነ ጳውሎስን ዝነኛ አረገቻቸው። የልዑል አምላክ አገልጋዮች ናቸው አለች። እሷ እኮ እላይዋ ላይ እኮ አጋንንት ነው፣ ፎርቴሊንግ ስፒሪት፣ የወደፊቱን የሚናገር ሟርት አጋንንት እኮ ነው ያለባት። ሰይጣኑ ለምን መሰለ? ቴሪቶሪውን እያስለቀቃቸው ነው። አሁን ሬዚስት ቢያደርጋቸው እንደሚገነጣጥሉት ያውቃል። ስለዚህ ራሱን ከቨር ሰርቶ እነሱን እያመሰገነ ማታለሉ ነው። የልዑል አምላክ አገልጋዮች ናቸው አለች። የከተማው ሰው በሙሉ የሚያምናት ናት፣ ትረስት ትደረጋለች። የልዑል አምላክ አገልጋዮች ናቸው አለች። የሚሏችሁን አድርጉ አለች። ሲመላለሱ ጳውሎስ ይላል ከዛ ለነ ሉቃስ ኧረ ነገር ክፉ መንፈስ ነው አላቸው። እነ ሉቃስ ደግሞ ፕሬዝ ጋድ አንተ ብዙ ሰው እያመጣን ይሄ ነገር ባክተው ሲሉት ዞር አለና እላይዋ ላይ ያለውን የሟርት መንፈስ ገሰጸ ይላል። እላይዋ ላይ ያለው እስከዛች ሴት ለቆ ወጣ። ልክ ሲወጣ ያዟትና ቼክ አረጓት። አጋንንቱን ቼክ አረጉት። ትናገራለች አትናገርም፣ ሰው ብቻ ናት። ሞከሩት፣ የለም መንፈሱ። ዞር በይ አጠቅሚንም ብለው እነ ጳውሎስን ያዟቸው፣ እስር ቤት ጣሏቸው። እስር ቤት መጣል ብቻ አልነበረም። እስር ቤት ከታሰሩ በኋላ የወህኒው መሰረት ምናምን ተናወጠ የሚለው
እዚህ ከተማ ነው። እስር ቤት ገቡ፣ ታሰሩ። እንግዲህ ሲታሰሩ አስቡት እንግዲህ እነ ጢሞቴዎስ፣ ሉቃስ፣ ሲላስ ምናምን ጳውሎስ እኮ አንተ ነካክተው ነው እንጂ ትንሽ አገልግለን ትንሽ ቆየት ብለን መጨረሻ ልንወጣ ስንል ብናስወጣውስ እስር ቤት አስጣልከን ታለ። ኤኒዌይስ ቢያስጠላቸውም ደግሞ በመጽሐፍ ቅዱስ ውስጥ የሌላ አይነት አዲስ ልምምድ ደግሞ ተገኘ። እግዚአብሔር ስፔሲፊካሊ እስር ቤት ብቻ አነቃነቅ። ወህኒው ተናወጠ ይልና የእስር ቤቱ በሮች ተሰበሩ ይላል። መሬት መንቀጥቀጥ አሁን እዛ ድረስ መስራት ይችላል። የሁሉም እስራት ተፈታ፣ ግን መሬት መንቀጥቀጥ አይደለም። መሬት መንቀጥቀጥ ቤት ሊያንቀጠቅጥ ይችላል፣ በር ሊሰብር ይችላል። እስራት እየዞረ ከፈታ ግን ፐርሰን ነው ማለት ነው። ስለዚህ ሲዘምሩ ወርሺፓቸው እግዚአብሔርን አመጣው ነው። አሁን በፊልጵስዩስ ውስጥ አሁን በጣም እግራችሁ በእግር ብረት እጃችሁ በሰንሰለት ሲደክም ማማረር አያዋጣም ነው። ኮምፕሌን አታርጉ፣ ወርሺፕ አርጉት ነው። በዜማ እግዚአብሔርን ሲያመሰግኑ የሚል ቃል አለ። ከዛ ውስጥ መዝሙር ማውጣት ከባድ ቢሆንም ግን ደግሞ ዘመሩ እና ብዙ ጊዜ ነው የምናገረው እኔ በጸሎት አንድ ጴጥሮስ ነው የወጣው፣ በዝማሬ እስረኛ በሙሉ ነው የወጣው አይደል። እስር ቤቱ ተናወጠልና ሁሉም ተፈቱ ነው የሚል። በእነ ጳውሎስ መዝሙር እኮ የማይመለከተው ሁሉ ነው የተፈታው አይደል። ሲዘምሩ ዝም በል ያለ፣ ባክለሊታት በጥብጣን እንተኛበት ያለ እሱ ሁሉ ነው የተፈታው። የማይመለከተውን ሁሉ ነው የሚነካው። ወርሺፕ ስትሮንግ ነው ባይዘው። እኛ ስለ ወርሺፕ ብዙ አንደርስታንዲንጋችን እንደው ጠበብ ስላልና ከችግራችን የተነሳ በጣም ሌላ ነገር ላይ ስለምናተኩር እንጂ እና መዝሙሮቻችንም ከችግራችን ጋር ስለተያያዙ እንጂ እግዚአብሔርን ከማመስገን ጋር ከተያያዙ ያልጸለያችሁበትን ሁሉ በዝማሬ ውስጥ ይነካዋል። የጸለያችሁበት ድረስ ብቻ አይደለም አይደል? ምክንያቱም ስሙኝ፣ ምክንያቱም ፕሬየር ስፔሲፊክ ነው። ፕሬየር ስፔሲፊክ ለምሳሌ ተንበርክኬ ስጸልይ እግዚአብሔር ሆይ ይሄንን ስራ ነው። ለጸሎት ሲመጣ እግዚአብሔር የነገርኩትን ይሄንን ነው የሚሰራው። ወርሺፕ ስፔሲፊክ አይደለም። ወርሺፕ ለእግዚአብሔር ነው። ሲመጣ በአንተ ሳይዝ አይደለም የሚሰራው፣ እንደፈለገ ነው የሚሰራው። ስለዚህ አሁን እነ ጳውሎስን ብቻ አይደለም ያላሰቡትን ሁሉ አካባቢውን የነካው። ክብር ለኢየሱስ ይሁን። እና ወርሺፕ በጣም ስትሮንግ ነው ባይዘው። እና ሲዘምሩ እግዚአብሔር መጣ ይላል። በገና ደርዳሪ ሲደረድር እግዚአብሔር እጅ መጣበት ይላል። ግን ከወርሺፕ ስፒሪት ሪልም ላይ በጣም ሴንሲቲቭ ነው። ኢሞሽናችሁንም ስፒሪታችሁ ነው የሚነካው። እና ከውሳኔያችሁ ያልፋል አምልኮ፣ ከእውቀታችሁ ያልፋል አምልኮ። ስለዚህ ሲዘመር አትቀመጡ ማለቴ እንደ በአካልም በመንፈስም አትቀመጡ። ቆሙ። ምን ትሆናላችሁ ብትቆሙ? ሲዘመር አሸብሽቡ ሲባል አሸብሽቡ። በሙሉ የምትችሉትን በሙሉ አድርጋችሁ አምልኩት። ከናንተ ጉዳይ ጋር አታያይዙ። እነ ጳውሎስ ኮምፕሌን ቢያደርጉ ከነሱ የተሻለ ማድረግ የሚችል ሰው የለም። እጅና እግር ተጠፍሮ በግንድ ጨለማ ቤት ውስጥ ተገርፈዋል፣ ደም በደም ሆነዋል። ባይዘው አመለኩት ይላል ጳውሎስ። ይህንን ደብዳቤ ሲጽፍላቸው ፊልጵስዩሶች ባይዘው ኢንዴብዝ አንደርስታንድ ያደርጉታል። ምክንያቱም በእነሱ ከተማ የጳውሎስን ኤክስፔሪየንስ ያውቃሉ። ደስ ይበላችሁ ምናምን ሲላቸው ጳውሎስ ዝም ብሎ አየር ላይ እንደማይላቸው ያውቃሉ። እስር ቤት ውስጥ ሆኖ ሲዘምር ምን እንደተከናወነ ያውቃሉ። በዛ አይነት ሲቃይ ውስጥ ተደስቶ መዘመር እንደሚቻል የህይወት ኤክስፔሪየንስ አለው ጳውሎስ። ስለዚህ ለፊልጵስዩስ ቸርች ይሄ ደብዳቤ ሞር ሳውንድ ነው፣ በጣም ህይወት የሚገኝበትም። ጌታ የተመሰገነ ይሁን። እና እንደዛ ነው ያገለገለው። ከዛ በኋላ የእስር ቤቱ ጠባቂ ቤተሰቦች፣ የተወሰነ እስረኛ ምናምን የቸርች አባል የሆኑት በኋላ ላይ መጥተው እና ግን ደግሞ የተወሰኑ ሰዎችም ደግሞ ነበሩ መሃል ላይ። ፊልጵስዩሶች ምን አይነት ፕሪቪሌጅ ነበራቸው? የሮም ቅኝ ግዛት ነች ከተማዋ እና የፊልጵስዩስ ሎካል የሆነ ወይንም የፊልጵስዩስ ከተማ ተወላጅ ከሆነ ሰው ሮማዊ ዜግነት ማግኘት ይችላል። ሮማዊ ዜግነት ማግኘት በዛ ዘመን ከብዙ ነገር ይጠብቃል። ለምሳሌ አትታሰርም፣ ታስረ አትገረፍም፣ በስቅላት አትቀጣም። በጣም ብዙ ፕሪቪሌጆች አሉ። ሮማዊ ነኝ ካልክ ወታደር ይደነግጣል ባይዘው። እና ሲቲዝን መሆን ብቻውን ፕሪቪሌጁ ብዙ ነው። እና የሮም ዜጎች ናቸው የፊልጵስዩስ ነዋሪዎች። የሮም ዜግነት መብት ይሰጣቸዋል እና ይኩራራሉ። እና ትንሽ የመኩራራት ነገር አላቸው። የምታስተውሱ ከሆነ እዛ ምዕራፍ 16 ቁጥር 13 አካባቢ እነ ጳውሎስን የከሰሷቸው እኛ አሏቸው የፊልጵስዩስ ነዋሪዎች ያለ ባህላችንና ያለ ልማዳችን ድርጉ እያሉ ሌላ ነገር ያስለምዱናል አሉ። በባህላቸው በሲቲዝንሺፓቸው አለን በሚባሉ በሎካል በመሆናቸው ይኩራራሉ። እኛ የሮም ዜጎች ሆነን ሳለን
ያለ ልማዳችን የቄሳር ተከታዮች ሆነን ሳለን ያለ ልማዳችን ኢየሱስ የሚሉትን ተከተሉ ይሉናል። ይሄን የመሰለ ያማረ ከተማ፣ በዛ ላይ ደግሞ ማይንስ አላት ከተማይቱ፣ ማዕድናት አሏትና በጣም ሴሌብሬት ሲቲ ናት። እና ይሄን የመሰለ ሀብትና ይሄን የመሰለ ትልቅ ከተማ እያለ መጥተው ኢየሱስ ክርስቶስን ተከተሉ እያሉ ያስጨንቁናል አሉና በከተማቸው ይመካሉ፣ በትውልድ በዝርያቸው ይመካሉ። ላቲን ቋንቋ ነው ደግሞ ከተማው የሚያወራው፣ ግሪክ ብቻ አይደለም የሚያወሩት፣ ላቲንም ጨምረው ያወራሉ። በጣም የተኩራሩ ናቸው። እና ለዛ ነው ጳውሎስ ሲጽፍላቸው አገራችን በሰማይ ነው፣ የምንጠብቀው ከሰማይ የሚወርድ መሲህ ነው። እስቲ አሜን በሏ። እና የእናንተ ከተማ ይጠፋል አላቸው። ይሄ የምትኩራሩበት አለኝ የምትሉት ይሄ ከተማቸው ሴሌብሬት የምታደርጉበት ሲቲ ይቃጠላል። እኛ አገራችን በሰማይ ነው። ምዕራፍ 3 ላንብብላችሁ በእውነት ቁጥር 20 እና 21 ይሄንማ ሳልናገር ብሄድ ራሱ ልክ አይደለም። ምዕራፍ 3 ቁጥር 20 እና 21 እንደዚህ ነው የሚለው፣ እኛ ግን አገራችን በሰማይ ነው። እስቲ አሜን በሉ። ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጠዋል። ይሄ ነገር በሙላው ያለበት ከተማ ሳይሆን የተሸከምከው ሥጋ ራሱ ይለወጣል፣ ያረጃል፣ የሚያልፍ ነው፣ የሚወገድ ነው። አትኩራሩ። እኛ ግን አገራችን በሰማይ የምንጠባበቀውም ከሰማይ የሚመጣ ጌታችን ኢየሱስ ክርስቶስ ብሎ የፊልጵስዩስ ከተማን ትምክቷን ይሰብሯልና ብዙዎቻችሁ የጻፋችሁ ስለሆነ እንዲጠቅማችሁ ደብዳቤው የተጻፈበት ሁለት ዓላማ ነው ያለው። የመጀመሪያው ደብዳቤ የተጻፈበት የመጀመሪያ ዓላማ የፊልጵስዩስ ቅዱሳን ጳውሎስን በወንጌል አገልግሎቱ በገንዘብ ስለደገፉት የምስጋና ደብዳቤ ነው። በገንዘባችሁ ከወንጌል አገልግሎት አጠገብ ቆማችኋልና አመሰግናለሁ፣ እግዚአብሔር ደግሞ የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ጨምሮ ይሞላባችኋል የሚል የምስጋና ደብዳቤ ነው። የመጀመሪያው ስለተደረገው ስጦታ የተደረገ ምስጋና ነው። የሚገርማችሁ እንደ ከተማይቱ ሁሉ ቤተክርስቲያኒቱ በጣም ባለጠጋ አልነበረችም። አንዳንድ ቅዱሳን በጣም ይቸገሩ ነበረ፣ በጣም በኑሯቸው ይቸገሩ ነበርና ለቆሮንቶስ ከተማ የፊልጵስዩስን ቸርች ነው ጳውሎስ እንደ ምሳሌ የመቄዶንያ አብያተ ክርስቲያናት ከድህነታቸው ጥልቀት ልግስናቸው በዝቷል ይላል። እና ሜንሽን የተደረገችው የፊልጵስዩስ ቸርች ናት። የሚበሉት ያልነበራቸው አንዳንድ ቅዱሳን ለወንጌል አገልግሎት ግን የሚሰጡት ነበራቸው። እና እኔ ወንጌልን መመከቻ ለማድረግ ስሮጥ እናንተ በገንዘባችሁ ካጠገብ የቆማችሁ ቀኝን ደግፋችሁት ነበረና ይልና እግዚአብሔር የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችኋል ይላልና ስለ መስጠታቸው የተደረገ ምስጋና በዚህ ደብዳቤ ላይ የመጀመሪያው። ሁለተኛው ዓላማ ሁላችን እንደምናውቀው ደብዳቤው የደስታ መልእክት ተብሎ ነው የሚታወቀው። በዚህ አጭር ደብዳቤ ውስጥ ምናልባት ብንቀመጥ 30 ደቂቃ በማይፈጅ በዚህ አጭር ደብዳቤ ውስጥ 16 ጊዜ ደስ ይበላችሁ ብሎ ጽፎ የደስታ መልእክት ነው። ይሄ መልእክት የተጻፈው ደግመን እንደምንለው ከእስር ቤት ወደ ደጅ ነው። ደስ ይበላችሁ የተባለው እስረኛው ደጅ እንደ ፊልጵስዩስ አይነት በጣም የሰለጠነ በሀብት የተንቆጠቆጠ ከተማ ውስጥ ለሚኖሩ ሰዎች ጳውሎስ በጌታ ደስ ይበላችሁ እያለ 16 ጊዜ አካባቢ ደስታውን ይገልጻል። ጳውሎስ እንዳልኳችሁ ነው እንግዲህ ያው እናንተም ብዙ ጊዜም ስለምታጠኑት ይወቱን ሮማዊ ነው፣ በዜግነት ሮማዊ ነው፣ ሮማዊ ነው። ሮማዊነቱን ጳውሎስ ዋስትና አያረገው። አይሁዳዊ ነው፣ በመወለድ የተርሴስ ሰው ነው፣ አይሁዳዊም ነው። በጣም ብዙ ዙሪያው ላይ የከበበው አንዱንም አይጠቀምም ላለመጨነቅ። ወደ ጸሎት እመጣለሁ ነው የሚለው። ክብር ለእግዚአብሔር። በማንኛውም ነገር አትጨነቁ ማለት ነው። በማንኛውም ነገር አትጨነቁ ማለት ነው። ማብራራት ይጠይቃል። እኔ አትጨነቁ ምን ማለት ነው? አትጨነቁ እኮ ማለት ነው። አሁን ለኛማ በገመድ ላይ እንደሚሄድ ሰው ተጨንቆ ለሚኖር ሰው እኮ ይሄው ውደቁ እግዚአብሔር ላይ። በምን? በጸሎት ጠዋት ስትወጣው ስጠው፣ ተውለት። አንተ የሚገባህን እያረክ ቀጥል፣ ተውለት። እጁ ላይ እንዴት አድርጎ እንደሚሰራው ያሳያል። የኋላ ኋላ እንዴት አድርጎ እንደሚሰራው
ጸልዩ፣ አጥብቃችሁ ጸልዩ። ስትጸልዩ ነው ቁጥር 7 ያለው። ቁጥር 6 ላይ የሚጸልይ ሰው ቁጥር 7 አለው፣ ምንም ጥርጥር የለው። ከማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ቁጥር 6 ላይ ጸሎት፣ ልመና፣ ምልጃና ምስጋና ያለው ሰው፣ ይህንን በእግዚአብሔር ፊት የሚያቀርብ ሰው ቁጥር 7 በሕይወቱ ላይ ይከናወናል። ማስተዋሉን የሚያልፍ አንደርስታንዲንጉን የሚያልፍ መረዳቱን የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ይጠብቀዋል። ጋርድ የሚያደርግ የእግዚአብሔር ሰላም በእግዚአብሔር ፊት ስታቀርበው አትበጠበጥም። ውስጥ ሰላም፣ ጠባቂ ሰላም፣ ጋራጅ ሰላም፣ አንደርስታንዲንግህን ያልፈዋል። እዚህ ውስጥ ይፈሳል የእግዚአብሔር ሰላም። የሚገባ ነገር አይበጠብጥህም። የእግዚአብሔር ሰላም ውስጥ አለ። እስቲ አሜን በሏ። ሰው የሚታወቀው የት ነው? እዚህ ውስጥ እኮ ነው። እዚህ ጋር ነው የምትታወቀው። ይሄ እኮ ነው የሚበጠበጠው። ቅላት እኮ ነው የሚበጠበጠው። የእግዚአብሔር ሰላም ይሄንን ነው የሚያልፈው። አይ ይሄ ሰላም ከሆነ ይሄ ችግር የለውም። ይሄ ጌጥ ነው። ይሄ ነው ዋናው። ይሄ ከተበጠበጠስ እነዚህ ናቸው። የእግዚአብሔር ሰላም ሐሳብህን እስቲ አሜን በሏ። ምንም ጥርጥር የለውም። የምትጨነቁ ብል አሁን መፍትሄው ይሄ ነው፣ በእግዚአብሔር ፊት ማቅረብ። ከዛስ ውስጥ ፍስስ ይላል የእግዚአብሔር ሰላም። ፊት ለፊት ሊገጥም ቆሞ አትበጠበጥ። አልፋለሁ ትላለህ። እርግጠኛ ነው ውስጥ አይረበሽም፣ አትታወክም። አንድ በጣም የሚያጽናናኝ የእግዚአብሔር ቃል ክፍል አለ። በጣም ነው የሚያጽናናኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ 11ዱን ሰብስቧቸው ሊሄድ ሲል 11ዱ ሰበሰባቸውና ሰላምን እሰጣቸዋለሁ አለ። ሰላም ተገኝቶ ነው ሰላምን እሰጣቸዋለሁ ሲል አሜን ሲሉ ሰላሜን እተውላቸዋለሁ። እኔ ልሄድ ነው፣ ትቼው ነው የሚሄደው። ምንን? የእኔን ሰላም፣ እኔ እምኖርበትን ሰላም እንኩ። ተቀብሎ እንዳልተቀበለ መኖር የራሳቸው መብት ነው። ተቀብሎ ደግሞ ዕውቅና ሰጥቶ ኤክስፒሪየንስ እያደረገ መኖርም እነሱ እጅ ላይ ነው። ሰላሜን እተውላችኋለሁ አለ። እኔም የምሰጠው ሰላም ዓለም እንደሚሰጠው አንኮንዲሽናል ነው። ቅድመ ሁኔታ ዝም ብሎ ነው በሰላም የምትኖረው። ይኸውላችሁ የታዘዘ ሰላም አለ። አሁን እያወራሉትን ያን ፒስ ዊዝ ጋድ አይደለም፣ ፒስ ኦፍ ጋድ ነው። የእግዚአብሔር ሰላም የተሰጠ ሰላም ክርስቲያኖች በምድር ላይ እንዲኖሩ እግዚአብሔር ያዘጋጀው ያፈሰሰው ሰላም። አትጨነቁም አይደለም ያልኩት፣ አትጨነቁ ነው ያልኩት። ስጡት፣ ጸልዩ፣ በሰላም ተኩት ጭንቀቱን። አትጨነቁ አለና የእግዚአብሔር ሰላም አለ። ተቃራኒ ነው አይደለም የሚያወራው ጳውሎስ። እጨነቃለሁ ሲሉት አረ የተዘጋጀ ሰላም አለ እና የሚያስጨንቅን እግዚአብሔር እጅ ላይ አስቀምጥና ከእግዚአብሔር እጅ ላይ ሰላምን ውሰድና ኑር። ጭንቀትን ለእግዚአብሔር ሰጠውና ሰላሙን ውሰድ። አንተ ተቀባበሉ። እግዚአብሔር እጁን ዘርግቷል፣ አምጣው ጭንቀትን፣ እኔ ደግሞ ይሄን ልስጥ። በምን ላቀብል ጭንቀቴን? በጸሎት በልመና በምልጃ አመስግን አቀብለኝ። እግዚአብሔር ይሄው በልና ትራንስፖርቴሽኑ ምስጋና ነው። ተመስገን ብለሸኘው። እስቲ አሜን በሏ። አሁን እንትኑ ስትለው እሺ ይልሃል እግዚአብሔር። ምስጋና ለሰሚው ስትለው ምስጋና ለመቀበል ሲመጣ እግረ መንገዱን ይዞት ሄደ። ከዛስ በዛው አየ ቮይድ ባዶ አይሆንም። እንትኑን ሲወስደው ባዶ እንደሆነ ሰላም አፍስሶ አይምሮህን አንደርስታንዲንግን ቅድም ያስጨነቀህ ነገር በእግዚአብሔር ሰላም ተውጦ በዛው ነገሩ እንዳለ ሆኖ በነገሩ ላይ ትራመዳለህ። የእኔን ሰላም እኔ የምኖርበትን የራሴ ብራንድ ኒው ኢየሱስ ያስተዋወቀው አዲስ ሰላም፣ ከዚህ በፊት ሰው መሬት ላይ ተለማምዶት የማያውቅ ሰላሜን አለ እግዚአብሔር። ለሰው ሰጥቶ ያውቅም እንደዚህ አይነት ነገር። የመጀመሪያ ኢየሱስ የኔን ሰላም እንኩ። ኢየሱስ ተለማምዶት ኢየሱስ የሚኖርበትን ያንን እንድንኖርበት ራሱ ባለቤቱ በሩን ክፍት አድርጎታል።
ልክ በውሃ ላይ እንደተራመደው ማለት ነው። በውሃ ላይ ሲል አሁን እኮ ሰው ሁሉ ይላል አሁን እንዴት አሁን የእግዚአብሔር ሰላም በዛ ዓለም መካከል ይሄው ቃሉ ነው የሚለው የተፈቀደ ሰላም ዓለም የሌላትን ወደፊትም የማይኖራትን ስለሌላት ልትሰጣ አትችልም። ዓለም የላትም እንዳትፈልግ እየዞርክ ዓለም ጋር ሰላምን የላትም። ዓለም ራሱ ዓለም የሌላትን እኔ ነኝ የምሰጣችኋለሁ። እኔ ጋር ብቻ ነው ያለው። ጌታችን ኢየሱስ ክርስቶስ እጅ ላይ ብቻ ነው ያለው። የሰጠው ለዓለም ሁሉ አይደለም። ይሄው ለምናምን ለኛ ነው የሰጠን። በጌታ ስትሆን ብቻ የምታገኘው ነው። ይሄ ጠባቂ ሰላም፣ አይምሮ የሚጋርድ ሰላም። ሰው ክሪቲካል የሚታከመው እኮ እዚህ አካባቢ ሲታመም ነው። ራሱን የሚስተው እኮ እዚህ ጋር ሲታመም ነው። ስለዚህ እግዚአብሔር የሚጠብቀው ይሄንን ነው። የምትነግዱ የምትሰሩ፣ በተለይ ተማሪዎች፣ በተለያየ ነገር ውስጥ የምታልፉ ሰዎች በጣም ብዙ ውጣ ውረድ ውስጥ እንደምታልፉ አውቃለሁ። በጣም ብዙ ቻሌንጅ የሚያደርጋችሁ ነገር እንዳለ አውቃለሁ። በእግዚአብሔር ሰላም አይምሮአችሁ፣ ሐሳባችሁ ይጠበቅ። የእግዚአብሔር ሰላም በእናንተ ላይ ይግዛ። የእግዚአብሔር ሰላም በእናንተ አይምሮ ላይ ይግዛ። ነገሩ እንዳለ ሊሆን ይችላል። ለእግዚአብሔር ሰጣችሁት። በእግዚአብሔር ሰላም አይምሮአችሁ፣ ሐሳባችሁ፣ መረዳታችሁ ተውጦ በእውነት በዚህ ሰላም የምትኖሩበትን አቅም እግዚአብሔር ይስጣችሁ። አዎ ጳውሎስ የሚላቸው እሱ ነው። ስለዚህ የመጀመሪያ ጸልዩ። የመጀመሪያው ጸሎት ኢንተርሴሽን ፕሬየር፣ ምልጃ የ5 ደቂቃ አይደለም አይደለ? ምልጃ ልመና ምናምን የ5 ደቂቃ ጉዳይ አይደለም አይደል? በደንብ ጊዜ የሚፈልግ ጉዳይ ነው። በደንብ ጊዜ ይፈልጋል። ልመና፣ ምልጃ በደንብ ጊዜ ይፈልጋል። ስለዚህ በደንብ ጊዜ ሰጣችሁ ተንበርከኩ ነው ጳውሎስ እያላችሁ ያለው። የማቀበል ዝም ብሎ አሁን ነገሯን ነካ አርጎ የመሄድ ብቻ አይደለም። ምልጃና ልመና በደንብ ጊዜ ይፈልጋል። በእግዚአብሔር ፊት መሆን በደንብ ይፈልጋል። ከእግዚአብሔር ጋር ጊዜ መውሰድ ደግሞ በእውነት ነው የምላችሁ። ይሄ መቼስ እንደ ቀንበር አይደለም ጸሎት። ጸሎት እኮ በረከት ነው። ቅድም እስክትጀምሩት ነው የሚያስጨንቀው እንጂ ጸሎት እኮ ስትንበረከክ ነው የሚያስጨንቅ። አሁን ጸሎቷን አዲስ ጸላይ ከሆንክ ስትጀምር በቃ ወይ ዝም ብለህ ወደ ነፋሱ የምታወራ እኮ ነው ይመስል ያስተጋባብ ይሆናል ቤቱ ራሱ የምትለው ለራስህ አሁን እግዚአብሔር ከዛስ እንትኗ ስትገናኝ ሰርኪዩቷ ኦን ሲያረጋት ፍሎ ሲገጥም ቀጠሮ ካለ ባይዞ ተሰርዛል። አልቻልኩም ትላል። የፈለገ ጠቃሚ ቢሆን ከዚያ አይበልጥም ብለህ ጸሎት እስክትነካካ ነው። አንዴ ስትገባበትስ ምንም ውስጥ ገብተህ የማታገኘው ደስታ፣ እረፍት፣ ሰላም፣ ደህንነት ፕሬየር ውስጥ አለ። ጸሎት እኛና እግዚአብሔር የምናደርገው ህብረት ስለሆነ እኔ ለእግዚአብሔር የምነግርበት እግዚአብሔር እኔን የሚነካበት ነው። ይመጣልን ህይወት ላይ እና ጊዜ ውሰዱ። በእውነት በጣም ከሰው ጋር ጊዜ ያላችሁ ሰዎች ከጌታም ጋር ጊዜ ይኑራችሁ። በጣም ለብዙ ነገር ጊዜ ያላችሁ ሰዎች ለመንፈሳዊ ነገር በደንብ ጊዜ ይኑራችሁ። እንደ ወንድም እንደ ቤተ ክርስቲያን መሪ ዛሬ በእውነት ልመክራችሁ እፈልጋለሁ። ጸሎት ላይ ጊዜ አጥፉ። ጸልዮ የተጎዳ የለም። መልሱ ሲመጣ እኮ አይደለም እኮ የምትጠቀመው፣ መጸለይ ራሱ ጥቅም ነው። እግዚአብሔርን ማግኛ አክሰስ መፈጠሩ ለዛ ነው። አይ ሰላም ነው ውስጥ በጥብጥ ሲል አገሩ አንተ ትራመዳል። የሚጸልይ ሰው በዚህ ያስታውቃል። ሰማይ ተሰብሮ ሊወድቅ ነው ብትለው እኔ ወጥቼ እሄዳለሁ። ለምን? እርግጠኛ ነው። በጣም ብዙ ማንበብን የመሰለ ጥሩ ነገር የለም። ደግሞ በጣም መጸለይንም ደግሞ የመሰለ መልካም ነገር የለም። ስለዚህ በጣም ስታነቡ ስለ እግዚአብሔር ብዙ ማወቃችሁ አይቀርም። ስትጸልዩ ደግሞ ራሱን እግዚአብሔርን ታውቁታላችሁ። እና ጸሎት ኖሌጅ ብቻ ሳይሆን ኤክስፔሪየንስ አለው። መረጃ ብቻ ሳይሆን ጭንቅላታችሁ ላይ ታች ይኖራል። እግዚአብሔር የሚያስቀምጠው የሚያሳርፈው ነገር በሕይወታችሁ ላይ ይኖራል። ጸልዩ። ጌታ የተባረከ ይሁን። ስለዚህ ውጤቱ እሱ ነው። ስትጸልዩ ውጤቱ እሱ ነው። የእግዚአብሔር ሰላም ብላችሁ ጻፉ ውስጥ የእግዚአብሔር ሰላም። አየህ፣ ተጠግተህ ስትጸልይና ስትለምነው ይሰጣል። እና ሰው እንደ ሞኝ ሊቆጥር ይችላል። በዚህ አገር እየታመሰ አንተ ተረጋግተህ ስትሄድ አልገባህም። ስላልገባህ አይደለም፣
ተጠብቆ ነው። ይሄ ካልተጠበቀ በዚህ አሁን ይሄ ከታወከ ይሄ ብጥብጥ ሲልበት ሰው ሁሉ በእግሩ እየሄደ ዓለም የተዘቀዘቀ ሊመስለው ይችላል። ይሄ ሲጠበቅስ ዓለም ተተረማምሶ ተዘቅዝቆ አንተ በሰላም ነው የምትሄደው። ነገሩን ክደኸው አይደለም ተጠብቀህ ነው።